ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ደህና ነን አለው እግዚአብሔር ይመስገን። የማዛ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን፣ ፈጣሪ ይመስገን አለው። የማዛ ዩቲዩብ ሁሉ የምትከታተሉ ሁሉ የምታዩ ውዶቼ፣ ማሮቼ፣ ፍቅሮቼ አመሰግናለሁ። እስቲ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ላይክ አማረኝ፣ ሰብስክራይብ አማረኝ፣ ሼር አድርጉ። ቪዲዮ ደግሞ ጨርሳችሁ እዩ ማለት ነው። ስለዚህ ዛሬ አንድ ነገር ይዤ መጥቻለሁ ማለት ነው። ሰሞኑ የሚያየው ነገር ምንድነው? እስራኤልና ኤሪያ ያለው ጦርነት መካከል ደግሞ አንዳንድ አሽቃባጮች ማለት ነው። አንዳንድ አሽቃባጮች የኢትዮጵያ ሰዎች የእኛ ልጆች በሰላም ናችሁ? ቆይ ደህና ናችሁ? እንዴት ናችሁ? ሁሉ አማን ነው? ሁሉ አሪፍ ነው? ሁሉ ሸጋ ነው? እንዴት ናችሁ? ደህና ናችሁ ወይ? ደህና ናችሁ ወይ? በኮሜንትና በፎቶ የእስራኤል መንግስትና የኤሪያ መንግስት ይዛችሁ አንዱ ይረግጣል፣ አንዱ ከፍ ይላል። ምን ሆናችሁ? ቆይ እስቲ ምን አገባችሁ እናንተ? የሚያገባችሁ ነገር አለ እንዴ? እነሱ ያውቃሉ እንጂ ቆይ እስቲ ቆይ እዛው አተሳልፉ ማለት ነው። ይሄ ቪዲዮ እዩ ሁላችሁ ማለት ነው። ክርስቲያን ሆናችሁ በክርስትና፣ ሙስሊም ሆናችሁ በሙስሊም ማለት ነው። መጀመሪያ እኔ ልጠይቃችሁ የት ነው አላችሁ እናንተ? ቆያለሁ እናንተ ሀገር ነው እናንተ ያላችሁ? የሰው ሀገር ነው፣ የሰው ሀገር ናችሁ ነው እናንተ። ይሄ ኮሜንት የምትጻፉ ሁሉ የሰው ሀገር ያለው የማዳሞች ሽንት ቤት የሚያጠቡ ካዳሞች ብቻ ናቸው ማለት ነው። እንደኔ ጨምሮ ማለት ነው። እኔ ግን ገብቼ አንድ ቀን ኮሜንት ሰጥቼ እስራኤል ከፍ ኤሪያ ከፍ ወይ ይሄ ዝቅ ይሄ ከፍ ብዬ አያውቅም ማለት ነው። ሲጀመር የምን አባቱ ነው የሚገባው? እኔ ምን አገባኝ እንዴ? እኔ ስለ ኢትዮጵያ ወደ ፈጣሪ እጸልያለሁ እንጂ ኢትዮጵያ ወይ እግዚአብሔር ወይ ጠብቀኝ፣ የኢትዮጵያ አምላክ ወይ አትተይና፣ ኢትዮጵያ ጠብቀኝ፣ የእናቴ ሀገር ጠብቀኝ ብዬ እኔ ወደ ኢትዮጵያ እጸልያለሁ እንጂ ኤሪያና እስራኤል እናንተ ምን አገባችሁ? ቆይ እስቲ ኦኬ ያገባችኋል፣ ይመለከታችኋል። ሄዳችሁ እስቲ በመሳሪያ ጋር እስቲ እነሱ ጋር መሳሪያ ይዛችሁ ወደ እስራኤል ነው ወደ ኤሪያ ግቡ። እስራኤል የምትደግፉ ወደ እስራኤል ግቡ፣ ኤሪያ የምትደግፉ ወደ ኤሪያ ሄዱ። አሁን ኤሪያ ታሸንፋለች ወይ እስራኤል ነው መሸነፈው? ማን ነው አሁን ደግሞ አሜሪካ? ይሄ ማን ነው? አሜሪካ መንግስት ደግሞ እስራኤል ደግፈው ገባ ትላንት ጀምሮ ማለት ነው። ግን አሳስናችሁ እንደናንተ ህፃኖቹ እንደዚህ ተራቡ እንደዚህ ጎስቁሎ እናቶ ቤት ታያላችሁ። እቺ አረብ ሀገር ያላችሁ ማለት ነው እንደኔ የሰው ቤት የምትሰሩ ቁርስ ትበላለሽ ወይ ምሳ በላለሽ ወይ እራት በልተሽ ብሎ አንድ ቀን ኢየሱስ ጌታ አንድ ቀን እኮ ጠይቆ አታቁም እኮ ነው። ግን አሁን ፈጣሪ መልስ ይመልሳል። እኔ ግን አልፈርድም። ትክክል እናውራ ካለ እነዚህ አረቦች ማለት ነው ልጆቹ ነው እንጂ የሚያሳዝነው ትልቅ ሰዎቹ በፍጹም ነው። ትልቅ ሰዎቹ ኢየሱስ አልሳዘኑም። ትልቅ ሰዎቹ ማለት ነው ልጆቹ ናቸው። ልጆቹ እኮ ምንም እኮ አያውቁም እኮ። ህፃናቶቹ ምንም እኮ ማውቀው ነገር የለም። ህፃናቶቹ ዝም ብሎ እዛ ሜዳ ላይ ራብና ጥማት ላይ ማለት ነው ያለቅሳሉ፣ እየተጎዱ አሉ። በቃ የኤሪያ ህፃናቶች ማለት ነው። እስራኤል ውስጥ ግን ብዙ የጎዳው የለም። ብቻ ያሳዝናል። ስለዚህ ወደ ፈጣሪ ጸልዩ እንጂ ኮሜንት ላይ ገብታችሁ እናንተ መስደብና መንቆሻሸሽ ምን ትርጉም አለ? እዛ ጋር ይረባል፣ ያለቅሳል፣ ይጥማል። እናንተ ደግሞ እዚህ ኮሜንት ውስጥ ገብታችሁ ይሄ ያሸንፋል፣ ይሄ እንደዚህ፣ ይሄ ማይረባ፣ ይሄ ኡርኩስ፣ ይሄ እንደዚህ ምንም እኮ ጥቅም የለም እኮ። እነሱ አሁን ምንድነው እነሱ ፋይታ ነው ማለት ነው። በቃ ግጭት ላይ ነው እነሱ። ወደዚህ ይተኩሳል። እናንተ ደግሞ ገብታችሁ ኮሜንት ላይ እንደዚህ ብላችሁ ትሰጣላችሁ። ጸልዩ እስቲ
ሙስሊም ሆናችሁ ጸልዩ፣ ክርስቲያን ሆናችሁ ጸልዩ። ወደ ህፃናቱ ፈጣሪ ሆይ እየኝ ተመልከተኝ ብላችሁ ዱዓ አድርጉ እንጂ ምን ሆናችሁ? ቆይ እስቲ አሳዝናችሁም እነዚህ ህፃናቶች ምንም እኮ አታውቁም እኮ ህፃናቶች እንደም ትልቅ ሰዎች ቢሆንም ያውቃሉ። አሁን እኮ ህፃናቶች እኮ ገና ቁርአንም ገና ትምህርት ቤትም ገና ኬጂ ምናምን ያሉ ናቸው እኮ ጌታ በጣም ነው። አንዳንድ ቀን እኮ እኔ ትናንትና አለቀስኩ እኮ። ብዙ ህዝብ ወጥቷል ምድር በዳ፣ ብዙ ህዝብ ተሸክሞ ባዶ እግር ባዶ ቆንጣ ብዙ ህዝብ ወጥቷል። ቤት አጥቷል፣ ብዙ ቤት ፈርሷል፣ ብዙ ቤት መንግስት ፈርሷል። ትላንትና ወይ ዛሬ ማታ ነው የእስራኤል ሐኪም ቤት ፈርሷል። ትላንት ወዲህ ደግሞ የኢራን መንግስት ቤት ፈርሷል። ምን ዋጋ አለ? እናንተ ኮሜንት ላይ ገብታችሁ የማይሆን ጽሁፈት ምን ጥቅም አለ? ምን ትርጉም አለ? ስለዚህ መጸለይትን ጸልዩ እንጂ ኢትዮጵያ ከመግባት እኮ አልቀርም እኮ። እንደዚህ ከሆነ ኢትዮጵያ መግባት አልቀርም። ኢትዮጵያ ሰዎች ገብተው በኮሜንት ላይ ይሰድባሉ እንዴ ይሰድባሉ። እናንተ ምን ሆናችሁ ነው? ቆይ እስቲ እኔ ምን አገባኝ ማለት ነው ወይስ እኔ ወይ ያለው ሀገር ሰላም ነው? እኔ ገባው የሚወጣው ሀገር ሰላም ነው? እኔ ምን አገባኝ ብላችሁ ነው እንደዚህ የሚጻፉ? እንደዚህ አያደርግም። እሺ ውዶቼ መጀመሪያ ሁሉም ሀገር እግዚአብሔር ፈጣሪ ሰላም ይስጠው። ሁሉም ሀገር ፈጣሪ ሰላም ይወርደው። ዋናው የሚፈልገው ሰላም ነው። የሚፈልገው በቃ ሰላም ነው። የቱም ሀገር ጦርነት እንዲኖር እንደትኖር በቃ መጸለይ ነው ማለት ነው። በቃ የጥፋው ጦርነት ምን ዋጋ አለ? ሰው ይገድላል፣ ይሞታል፣ ያለቅሳል፣ ይራባል፣ ይጠማል። ወደ ፈጣሪ በቃ ጸሎቱ ሳይሆን በቃ የመራራ ጸሎት ነው የሚጸልየው ማለት ነው። በእነዚህ መከራ ውስጥ ያላችሁ ወደ መራራ ጸሎት ነው እንጂ የሚሰማ ጸሎት አይደለም። አሁን በዚህ ሰዓት እኮ ፈጣሪ ደስ የሚያሰኝ ጸሎት አይደለም። በቃ ይሄማ አልመለከትም እንደዚህ ሆነናል ብሎ ነው እንጂ። ስለዚህ እናንተ ሰላም ሀገር ያላችሁ ሰላም እረፍት ቦታ ያላችሁ የምትገባው የምትወጣው ሰላም ይሆናችሁ ጸልዩ ወደ ፈጣሪ። የነዚህ ሀገሮች ፈጣሪ ሆይ ተመልከተን፣ ሰላም ስጠን፣ ሰላም አወርደን ብላችሁ ጸልዩ። ኮሜንት ላይ ገብታችሁ የማይሆን ጽሁፈት አትጻፉ። ይሄ ደግሞ የሚቀጥል አሁን አሜሪካ ለምን ገባች እንዴ? ሌሎቹ ሀገር ማስተራቅ ያለባችሁ እንጂ ገብቶ ይሄ ነገር እናጥቃለን ይሄ ነገር በቃ እንደዚህ አድርጋለን ብሎ ለምን እንደዚህ ይሆናል? ስለዚህ እዚህ መራት መንግስት ማለት ነው ለምን አልገባም? ይሄ አሁን ሳውዲ መንግስት ለምን አልገባም? እነሱ ጸጥ ብሎ ያያሉ። አሜሪካ ደግሞ ለምን ትገባለች? አሁን ጦርነት ይቀጥላል። ጌታም ጦርነት ይቀጥላል ማለት ነው። እንደዛ ከሆነ አሁን አሜሪካ እጄ ካስገባች አሁን እኮ ኢማራት መንግስት ጸጥ አይልም፣ የሳውዲ መንግስት ጸጥ አይልም፣ ቻይና ጸጥ አይልም፣ ዩኤን ጸጥ አይልም። ስለዚህ እነሱ አሁን አሜሪካ መንግስት በእስራኤል ጎን ሆኖ መጸለይ ያለባችሁ ሁላችሁ ማለት ነው። ክርስቲያን ሆናችሁ በክርስቲና፣ ሙስሊም ሆናችሁ በቁርአን ጸልዩ እንጂ እንደ ወደ ሀገር መግባት አሁን ደግሞ ሀገር ላይ ጀምሯል። ኤርትራና ኢትዮጵያ ጦርነት ጀምሯል አሉ። እሳይ ኮሜንት መስጠት ምንም ትርጉም የለም። ስለዚህ ሁላችሁም ጸልዩ ውዶች። በቃ ይሄ ሚዲያ ላይ የሚያዩ ነገር ሁሉም ነገር የሚያልፍ ነገር ነው። ሚዲያ አይታችሁ ደግሞ እናንተ እንደ ሚዲያ አትሆኑ። በቃ እንደ ሚዲያ አትሆኑ እንዴ። ሰላም አወርደን ብሎ ሰላም ስጠን ብሎ ህፃናቶችን ተመልከተን ብሎ ህፃናቶችን እየን ብሎ እስቲ አያሳዝናችሁም? እነዚህ ህፃናቶች እራቡ፣ ጠሙ፣ ልብስ አጡ፣ ምግብ አጡ፣ ውሃ አጡ። አንድ ቀን ስንት ጊዜ ነው በልቶ ነው የሚዋለው? እነዚህ አረቦች ህፃናቶች ማለት ነው። አንድ ቀን ስንት ነው የሚበሉ? ጠዋት ይበላሉ፣ ምሳ አሁን በላሉ። እንደና ህፃናቶች አይደሉም። እንደና ህፃናቶች ሲጀምር ምሳ ከበሉ እስከ መክሰስ ሰዓት ማቆያት ይችላል። እዚህ ሀገር እንደዚህ ማለት የለም። በቃ አሁን ነው የሚበለው። ግን አሁን የለም በቃ እነዚህ ኤሪያዎች ማለት ነው። በጣም ነው አሳዝነኝ ጌታ። ስለዚህ ጸልዩ። ገብታችሁ ኮሜንት መስጠት ምንም ትርጉም የለም።
በቃ ጦርነት እንዲቆም ጸልዩ ማለት ነው እንዳይቀጥል በቃ በዚህ እንዳይበቃ ጸልዩ ዋናው ደግሞ ሶሻል ሚዲያ እናንተ በፎሎ በሰብስክራይብ እና በላይክ ብላችሁ ያዘዘራላችሁ ማለት ነው አንድ ሰው አፍ ጥሩ ነገር አልሰማሁም እኔ በዚህ 3-4 ቀን ማለት ነው አንድ ሰው አፍ ይሄ እንደዚህ ሆነ የማይሆን ነገር ማለት ነው የማይሆን ነገር ይዛችሁ መታችሁ ታወራላችሁ የማይሆን ነገር ማለት ነው ሰው እንዲያዝንና ሰው ሰብስክራይብ እንዲጨምርና እይታ እንዲበዛ አድርጋችሁ ማለት ነው የሚሆነው ነገር ስሩ እንጂ ምን ሆናችሁ እናንተ ጭንቅላታችሁ ግን ይሄ ጭንቅላት ይስራ ጭንቅላት ትክክል ነው ስለዚህ የሚሆነው ነገር ስሩ እንዴ በቃ በሰላም መንገድ ስሩ በሰላም መንገድ እንደዚህ ብላችሁ አውሩ ስለዚህ ዋናው ሰላም ይሻላል በሰላም መንገድ ስሩ እንደዚህ ላችሁ ለውዶቼ በዛ ላይ ደግሞ እስራኤል ሀገር ያላችሁ እግዚአብሔር ይጠብቃችሁ በጦርነት ውስጥ ብዙ ነፍስ የኢትዮጵያ ነፍሶች ተገፍቷል የሞቱ ነፍስ 2-3ም አሉ አላችሁ እነሱ ደግሞ ኤሬ ላይ ያላችሁ እግዚአብሔር ይጠብቃችሁ ኤሬ ውስጥ ቆለ አሁን እኔ የሚገርመኝ ምንድነው ምን መስላችሁ እስራኤል ውስጥ ሙስሊም የለም ኤሬ ብቻ ነው ሙስሊም ኩሽ ከተመጣችሁ እስራኤል ውስጥ ሙስሊም የለም አለ እንጂ ሙስሊም ብዙዎቹ እንደው ሙስሊም ናቸው እስራኤል ውስጥ ሁሉም ክርስቲያን አይደለም ሁሉም አይሁዶች አሉ ደግሞ ሌላ ሃይማኖቶች አሉ እስራኤል ሁሉም ክርስቲያን አይደለም ሙስሊሞችም አሉ ብዛቱ እንደው ሙስሊሞች ናቸው ምድርሱም እስራኤል ተብሏል እንጂ ሙስሊሞችም አሉ ኤሪያ ውስጥም አሉ ክርስቲያን ኤሪያ ውስጥ ሁሉም ነው ሙስሊም ብቻ ነው ያለው አለ እንጂ ክርስቲያን ብዙ ክርስቲያን አሉ ኤሪያ ውስጥ ማለት ነው እንዴ እናንተ አሁን ኤሬ ሙስሊም ነው እስራኤል ክርስቲያን ነው ብላችሁ ነው አይደለም ሀቢብቲ አይደለም እስራኤል ውስጥ አሉ ሙስሊሞች ብዙ ሙስሊሞች አሉ እንዴ ምን ሆናችሁ እናንተ በዛ ላይ ደግሞ እስራኤል ክርስቲያን ነው እንደዚህ ነው ትላላችሁ አይደለም ሀቢብቲ አልኮ ግሪኮች አሉ ክርስቲያን አለ ሙስሊም አለ አይሁዶች ሌሎችም አሉ ብዙ ሃይማኖት አሉኮ ከዛ ኤሪያ ውስጥ ማንም ክርስቲያን አሉ ኤሪያ ውስጥ ማለት ነው እንዴ ኤሪያ ውስጥ አሉኮ ዳቆን ቅስ አሉ አይቻለሁ ነው በቪዲዮ ማለት ነው ሁሉም ሀገር ሃይማኖት አለኮ ሁሉም ሀገር አሁን እዚህ ዱባይ ላይ ክርስቲያን የለም ታስባላችሁ አለ እንጂ ሳውዲ ላይ ክርስቲያን የለም ታስባላችሁ አለ እንጂ ዩኤን ክርስቲያን የለም ታስባላችሁ አለ እንጂ እንዴ አንድ ሀገር ጠቅላላ ሙሉ ሙስሊም አይደለችም ተቀላቅለው ነው የሚኖረው እንዴ ብዛቱ ሙስሊም ከሆነ ያው ትንሹ ክርስቲያን ያው ብዛቱ ክርስቲያን ከሆነ ትንሹ ሙስሊም አሁን ኢትዮጵያ ውስጥ ብዛቱ ክርስቲያን ነው ያው ሙስሊም እንደዚህ አልበዛችም ሁሉም ሀገር አዲስ አበባና እንደዚህ የኦሮሞች ክልል ነው ያው ብዙዎች አሉ ማለት ነው እና ሀገር እንደዚህ ሙስሊም የለም ሲጀመር ማለት ነው አይገባችሁም የለም አሉ ግን ብዙ አይደሉም ትንሽ ነው ወይ አንድ መስጊድ ነው የሚታየው ወይ አንድ መስጊድ ነው ያለው ማለት ነው ብዙ አይደለም እንደዛ ነው አሉ በብዛትም ሳይሆን በትንሹም ክርስቲያንም በብዛትም ወይ በትንሹም ሙስሊም ወይ በብዛትም በትንሹም አሉ ሀገር ሁሉም ሀገር አለ ሃይማኖት አሁን አሜሪካ ውስጥ የለም ብዙ አለ እንጂ እንዴ ተክራይቶ የሚኖሩም አሉ ተክራይቶ መስጊድም ተክራይቶ የምትሰግዱ አሉ አሜሪካ ውስጥ እንዴ ምን ሆናችሁ እናንተ ስለዚህ አስቡ ሁሉም ሙስሊም ነው አንድ ሀገር ጠቅላላ ሁሉም ሙስሊም ነው አትበሉ ሁሉም ሙስሊም አይደለም ኤሪያ ውስጥ ኦርቶዶክስ ቤት አለ ኤሪያ ውስጥ አለ ኩሩ ጆሮ ያለው ይስማ አለ ኦርቶዶክስ ቤተክርስቲያን አለች እመቤት ማርያም ቤት አለች ሁሉም ሙስሊም አይደለም በእስራኤል ውስጥም አለ ሙስሊም መስጊድ አለ እንደው መስጊዱ ማለት ነው እዚህ ጋር ታቦቱ ኦርቶዶክስ ቤተክርስቲያን ነው ፍልፍት ነው አለኮ እንዴ
በዛኛው በኩል ደግሞ መስጊድ ነው አለ። ምን ሆናችሁ እናንተ? ቆይ እስቲ ምን ነካችሁ? አስቡ እንጂ እንዴ! በምን ምክንያት ነው ይሄ ጦርነት የጀመረው? በምን ምክንያት ነው እንደዚህ ሆነው ብላችሁ አስቡ። በሃይማኖት ምክንያት ነው ወይ በሀገር ምክንያት ነው? በብሔር ምክንያት ነው ብላችሁ አስቡ እንጂ አሁን እና ኢትዮጵያ ላይ ማለት ነው በብሔር ምክንያት ነው አይደለም እንደ ሁሉ ጊዜ ጦርነት የሚነሳው ኦሮሞ፣ አማራ፣ ትግሬ ብላችሁ። ስለዚህ እንደዛ ነው እንዴ? ከሃይማኖቱ ጋር ምን ያገናኛል? ሃይማኖቱ የጋራ ነው እንደ እምነት የራሱ ነው እንጂ ምን ሆናችሁ እናንተ? እንደዚህ አታስቡ። አለ ፍለፊት ላይ አለ መስጊዱ ፍለፊት ነው፣ ክርስቲያን ቤት ፍለፊት ነው አለ ማለት ነው። እስራኤል ጋር ኢየሩሳሌም ሀገር እስራኤል እንደ ስለዚህ እንደዛ እንዳታስቡ። አህመድ ምናምን ብላችሁ የምትጻፉ ማለት ነው በቲክቶክም በፌስቡክም ገብታችሁ ማለት ነው። እስቲ ፌስቡክ ፔጅ ገብታችሁ ፎሎ አድርጉ ማለት ነው። እዩ ገብታችሁ እኔ የላከው ቪዲዮም አለ የእስራኤል ሀገር ደግሞ ኦርቶዶክስ እና ሙስሊም ማለት ነው ፍለፊት ላይ ያለው መስጊድ እና የኦርቶዶክስ ቤት አለ ማለት ነው። ማዛ ለይዛ የሚለው ማለት ነው። ማዛ ለይዛ ይላል እኔ ፌስቡክ ፔጅ ማለት ነው። እግዚአብሔር ይመስገን 5000 ምናምን አለ። እንደ ዩቲዩብ አይደለም ፌስቡክ ጥሩ ፎሎ አለ። እናንተ ዩቲዩበሮች ቆይ ምን ሆናችሁ? እንደ ሰብስክራይብ አድርጉ እንጂ ላይክ አድርጉ፣ ሼር አድርጉ። ለምን አታልፋላችሁ? አይታችሁ እንደ አይኔ ዝጋ አይተሽ አትልፊ ደግሞ ቪዲዮ ደግሞ ጨርሰሽ እይ። ስለዚህ እንደዚህ እላችኋለሁ። አታሽቃበጡ። ሄዳችሁ ያያችሁ ቤት ኮሜንት የምትሰጡ ራሳችሁን ተጠንቀቁ። እኔ ማንን ብላችሁ እስቲ አስቡ። ወደ ኋላ ተክ ብላችሁ እስቲ ቆም ብላችሁ አስቡ ማለት ነው ራሳችሁ። ከዛ በኋላ ኮሜንት ጻፉ። ከዛ በኋላ ቪዲዮ ስሩ። እንዴ አሁን ቲክቶክ እና ፌስቡክ ላይ ምንም እኮ የሚጠቀም ነገር የለም። ክፈቱ ዩቲዩብ ከፍታችሁ ስሩ። ዩቲዩብ ጥቅም ያለው ዩቲዩብ ነው። እንደው ምንም ነገር አሽቀባጭ ምንም ነገር ቪዲዮ ከሰራሽ ዩቲዩብ እኮ ጥቅም አለው። ሰብስክራይብ አድርገሽ ዩቲዩብ ከፍተሽ መስራት ትችያለሽ። ቲክቶክ ምንም አልጠቅምም። ቲክቶክ ግን ላይፍ ከሰጠሽ አው ይጠቅማል። ላይፍ ከገባሽ ማለት ነው። ግብትና ምን የሚሰጠው ሰው ካለ ማለት ነው። ዝም ብሎ ቪዲዮ ብቻ ምንም ነገር የለም። 10000 ትሞላለሽ ምንም የለም። 20000 25000 ብር ይሰራል ምናምን አሉ። ምንም እኮ የሚሰራው ብር የለም። ማዚ እዚህ ጋር ሲንታም ቲክቶክ ለፍታ ባዶ ወጣች። በዛ ላይ ደግሞ ዋርን እንግዲህ ዘግቶ ሌላ ከፍታ አሁን ደግሞ እንደገና ጀመረች። ይፈቱ እንደ ዩቲዩብ ከፍታችሁ ዩቲዩብ ስሩ። ምንም አይጠቀምም። ስለዚህ ራሳችሁን ተጠንቀቁ። እኔን ማንን ብላችሁ ቆም ብላችሁ አስቡ። ከዛ በኋላ ቪዲዮ ስሩ። ከዛ በኋላ ከሀገሩ ጋራ ከሰው ጋራ ግን ቆይ እስቲ እኔም ልጠይቀው አንድ ሰው ማለት ነው የሰው ነገር ይዛችሁ መታችሁ ታወራላችሁ። በቃ የሰው ሀገር ላይ ያላችሁ መታችሁ ታወራላችሁ። ማታ ግን እንቅልፍ ወስዳም እንደናንተ ስንት ነገር አስባላችሁ። አሁን ኢትዮጵያ ነገር ያስባችሁ፣ ነገ ደግሞ የአሜሪካ ነገር አስባችሁ፣ ነገ ወደ ደግሞ የካናዳ ሀገር ወይም በስማም ወልድ የሌላ ሀገር ታስባላችሁ። ከዛ ደግሞ ማታ ደግሞ ቲክቶክ ላይ ላይቭ ገብታችሁ ያኔ ነገር ታስባላችሁ። እንዴት እንቅልፍ ይወስዳል? ጌታ ወይ ይቅር ብላችሁ ስሩ። ግን እኔ ምንም አይልም፣ ስሩ ግን ሰው ደስ የሚያሰኝ ነገር ስሩ ማለት ነው። የሚያሳዝን ነገር ፎሎ ብላችሁ አታስቃበጩ። የላይክ እና የሰብስክራይብ ብላችሁ ማለት ነው። እሺ ውዶቼ፣ ስለዚህ እንደዚህ እላችኋለሁ። ዋናው ነገር እኔ የመጣው ይሄ ነው ማለት ነው። እናንተ ኮሜንት ያስጠላኛል፣ በቃ ያስጠላኛል። አሁን ደግሞ እዚህ ጋር መታችሁ ኮሜንት ጻፉ፣ ላይክ ያድርጉ፣ እንዳታልፉ ደግሞ ሰብስክራይብም አድርጉ። ቪዲዮ ደግሞ ጨርሳችሁ ስሙ ማለት ነው። እሺ ውዶቼ፣ ግን እኮ እናንተ ታምራላችሁ እኮ ኢትዮጵያ ልጅ
ሁሉም ቦታ አሁን እኔ ገብቼ የሚያየው ሰዓት አሜሪካ ላይ ያስተላለፈው መለከት ላይ እናንተ ጽሁፈት አለ። ከዛ ደግሞ እስራኤል ላይ የተለቀቀው ነገር እናንተ ጽሁፈት አለ አማርኛ እኔ ያየው። አሁን ማን ይሰማል አማርኛ ጽሁፈት? አሁን አሜሪካዊ የሚያወራው እንግሊዘኛ ነው። እስራኤላዊ የሚያወራው እንግሊዘኛ ነው። ኢራናዊ የሚያወራው አረብኛና እንግሊዘኛ ነው። እናንተ አማርኛ ቆይ እስቲ ማን ያንብባል? ግን እናንተ አማርኛ ማን ያንብባል? ቆይ እስቲ ሄዳችሁ አማርኛ የምትጻፉ ማለት ነው። አማርኛ ትጽፋላችሁ። ሰውየው የለቀቀው በእንግሊዘኛ ነው። እናንተ የምትጻፈው አማርኛ ነው። ካናዳዊ ከለቀቀው እንግሊዘኛ ከለቀቀው እናንተ አማርኛ አፍሪካዊ እንግሊዘኛ ከለቀቀው እናንተ አማርኛ ሁሉም ቦታ እኮ እናንተ እጅ ያለ እኮ ሁሉም ቦታ እጅ በቃ ሄዳችሁ እጅ አስቀምጣችሁ የምትመጡ ልጆች አይ ትገርማላችሁ፣ በጣም ትገርማላችሁ፣ በጣም ትገርማላችሁ ማለት ነው። ስለዚህ በርቱ ማለት ነው። ደስ ይላል። ኢትዮጵያ ካርታ የሚያዩ ቦታ ሁሉ ደስ ይላል ማለት ነው። ለምን ኢትዮጵያ ትታይ በቃ ትታይ ትንሽ ሆነች አይደለም ትልቅ እንድትሆኑ ያደርጋላችሁ ማለት ነው። አመሰግናለሁ ለማለት ነው። ትመችናላችሁ እናንተ አመሰግናለሁ። ጻፉ ገብታችሁ መጀመሪያ አማርኛ ከጻፍ በፊት ኢትዮጵያ ካርታ አስቀምጡና ከዛ በኋላ በአማርኛ ጻፉ ማለት ነው። ከዛ በኋላ እነሱ እንዲያውቁ ማለት ነው። ካርታ አይቶ እንዲያውቁ ማለት ነው። ካርታ ያሳያል አይደለም ባንዲራው ማለት ነው። ባንዲራው ያሳያል። መጀመሪያ ባንዲራው አስቀምጡና ከዛ በኋላ ጽሁፉን ጻፉ። ከዛ በኋላ እነሱ ያያሉ ማለት ነው። እንግሊዘኛ ያወራው ደግሞ በአማርኛ ማንበብ ይጀምራል። በአረብኛ ያወራው ደግሞ በአማርኛ ማንበብ ይጀምራል ማለት ነው። ጌታ ይቅር ብላችሁ እና እንደዚህ እላችኋለሁ። ታምራላችሁ ግን ታምራላችሁ። ስለዚህ ውሸት ነገር አትስሩ። አያምርም ውሸት ነገር ማለት ነው። ውሸት ነገር ሰርታችሁ የምትቀበሉ ገንዘብ ደግሞ በረከት የለም። ታውቃላችሁ በረከት የለም እኮ ውሸት ነገር እናንተ አስቀባጭ በቃ ይሄ አድርጋችሁ ከሰራችሁ ማለት ነው። ገንዘቡ መጥቶ ደግሞ በረከት የለም። አንድ ቀን ብቻ ነው የሆነው እንጂ ነገ የለም እጃችሁ ላይ። በቃ አንድ ቀን እራትና ምሳ ይሆናል ማለት ነው። ከዛ በኋላ የለም። ስለዚህ እንደዛ እላችኋለሁ። ምክራን ደግሞ ሲሙ ሰምታችሁ ደግሞ ባረኩ አትለጉ። እሺ ያው ትልቅ ሰው ስለሆንኩኝ እምክራችኋለሁ እናንተ ማለት ነው። እና እንደዛ እላችኋለሁ። እስቲ ሰብስክራይብ አድርጉ። ባይ ባይ ውዶች። እሺ